ጠቅላይ ሚኒስትር አብይ አህመድ ሌተናል ጀነራል ታደሰ ወረደ የትግራይ አዲሱ ፕሬዝዳንት እንዲሆኑ መስማማታቸው ተሰማ። የጠቅላይ ሚኒስትር አብይ አህመድና ዶክተር ደብረጽዮን ገብረ ሚካኤል የትላንትናው የአራት ኪሎ ቤተ መንግስት ስብሰባም እያነጋገረ ነው። አብይ ከአራት ኪሎ ስብሰባ በኋላም ለትግራይ አዲስ ፕሬዝዳንት ለመሾም ተስማምተዋል ተብሏል። ላለፉት 2 ዓመታት የጊዜያዊ አስተዳደሩን ፕሬዝዳንት ሆነው ያገለገሉትና በደብረጽዮን ህወሓት ቡድን ካህዲ የተባሉት አቶ ጌታቸው ረዳም ከኃላፊነታቸው እንደተነሱና በእሳቸው ምትክ ምክትላቸው የነበሩት ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝዳንት እንዲሆኑ ስምምነት ላይ መደረሱን ለቤተ መንግስቱ ቅርበት ያላቸው ምንጮች ገልጸዋል። ትላንት አዲስ አበባ የገቡት ዶክተር ደብረጽዮን ገብረ ሚካኤል ወደ አዲስ አበባ ከመምጣታቸው በፊት ለጠቅላይ ሚኒስትሩ ቀጣዩ የትግራይ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንዲሆን በደብዳቤ አስቀድመው ጠይቀው እንደነበርና ጠቅላይ ሚኒስትሩን በጥያቄው ላይ እየመከሩበት እንደነበር ከቀናት በፊት መዘገባችን ይታወሳል። በትናንትናው ዕለትም ዶክተር ደብረጽዮን ሌተናል ጀነራል ታደሰ ወረደ አምባሳደር ወንድሙ አሳምነው እንዲሁም የህወሓት ስራ አስፈጻሚ የሆኑት ዶክተር ፍስሐ ሀብተጽዮን ህወሓትን ወክለው ከጠቅላይ ሚኒስትር አብይ አህመድና ከውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እንዲሁም ከብሔራዊ ደህንነት ኃላፊው አቶ ሬድዋን ሁሴንና ሌሎች የፌዴራል መንግስቱ ኃላፊዎች ጋር በአራት ኪሎ ቤተ መንግስት በቀጣዩ የትግራይ ፕሬዝዳንት ጉዳይ ላይ ተወያይተዋል ተብሏል። ሆኖም በስብሰባው ላይ አቶ ጌታቸው ረዳ ሳይገኙ ቀርተዋል። ጠቅላይ ሚኒስትር አብይ ከነደብረጽዮን ጋር የነበራቸው ስብሰባም በወቀሳ የታጀበ እንደነበርና ሆኖም በስተመጨረሻ ግን ከብዙ ክርክሮች በኋላ ሁለቱም ወገኖች መግባባት ላይ እንደደረሱ ተገልጿል። እነ ደብረጽዮን ታደሰ ወረደ ፕሬዝዳንት እንዲሆኑ ሲጠይቁም ጠቅላይ ሚኒስትር አብይ አህመድ በበኩላቸው አምባሳደር ወንድሙን በአማራጭነት አቅርበዋል ተብሏል። አብይ በስብሰባው ላይ እነ ደብረጽዮንን ከሻዕቢያ ሰዎች ጋር ግንኙነት እንደምታደርጉ እናውቃለን፣ ይህ አይነቱ አካሄድ ተገቢ አይደለም፣ ልዩነቶችን የምንፈታበት በርካታ አማራጮች እያሉ ወደ እንደዚህ አይነት አማራጭ መሄድ አስፈላጊ አይደለም እንዳሏቸውና ዶክተር ደብረጽዮንም ከፌዴራል መንግስት እውቅና ውጪ ከኤርትራ ጋር ምንም የተለየ ግንኙነት አላደረግንም የሚል ምላሽ እንደሰጧቸውና ይህንንም ጉዳይ ፓርቲያቸው በይፋዊ መግለጫም በወቅቱ ማስተባበያ እንደሰጠበት ገልጸው እንደሱ አይነት ግንኙነት ምን መሰረት ኖሮ ለሰላማዊ ውይይት በሙሉ ልብ እዚህ ድረስ አንመጣም ነበር እንዳሏቸው እንዲሁም እነ ጌታቸው የሚያቀርቡትን ወንጀላ በመስማት ብቻ በተናጠለኛ መውቀስ ተገቢ አይደለም የሚል ምላሽ ሰጥተዋል ተብሏል። ደብረጽዮን በተጨማሪም ለጠቅላይ ሚኒስትሩ ትግራይን ባልተገባ መንገድ እየገፋዋት ነው፣ እኛ የፕሪቶሪያው ስምምነት ይፈጸም ከማለት ውጪ ምንም ያደረግነው ነገር የለም እንዳሏቸውና ይህን የሰሙት ጠቅላይ ሚኒስትሩም ፈገግ ብለው ጌታቸውን አውርደ ታደሰ ወረደን ፕሬዝዳንት አድርግልኝ አላችሁኝ፣ እሱን አደረኩኝ፣ ሌላ ምን ቀራችሁ እንዳሏቸው እንዲሁም ከዚህ በኋላ ከኤርትራ ጋር ግንኙነታቸውን እንዲያቆሙ ከፌዴራል መንግስቱ ጋርም አጋሩ ነው ተስማምተው እንዲሰሩ እንዳሳሰቧቸው ምንጮቹ ገልጸዋል። ሆኖም እስካሁን ድረስ በቃል ደረጃ እንጂ በጽሁፍ የጸደቀ ሹመት እንደሌለ ታውቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው ከጠቅላይ ሚኒስትሩ ጋር ቀጣይ ስብሰባዎች እንዳሏቸውና ስብሰባቸውን ሲጨርሱም በቀጣይ ሳምንት መጀመሪያ ቀናት አካባቢ ወደ ትግራይ ለመመለስ እቅድ እንዳላቸው አሁን ሌላ አደገኛ የሆነ የጦርነት አዝማሚያ እየተፈጠረ ሁለቱም መሪዎች ኢትዮጵያም ውስጥ ያለው መሪ ኤርትራም ውስጥ ያለው መሪ ያለ ጦርነት መኖር እንችላለን። ጦርነትን ሁሉ ጊዜ የስልጣናቸው ማስጠበቂያና የስልጣናቸው እድሜ ማራዘሚያ አድርገው የሚያዩ ሰዎች የሁለቱም ሀገር ህዝብ ይሄን ሁኔታ በውል ተረድቶ ጦርነት በቃን፣ በእኛ ልጆች ህይወት እየቀለዳችሁ ልትቀጥሉ አትችሉም ማለት ካልቻለ አሁንም አደገኛ የሆነ በቅርብ ሊፈነዳ የደረሰ የጦርነት ስጋትና አዲስ የጦርነት ስጋት አለ ወይ ያልከው ምንም ጥርጥር የለውም አለ። የጊዜ ጉዳይ ይመስለኛል እንጂ የሚቀርም አይመስልም እና በጣም አስፈሪ ነው። የበለጠ አካባቢውን ሀገራችንን ውስብስብ ይሆን ምናልባትም ልንወጣበት እና ወደ ኋላ ልንመለስበት የማንችል ችግር ውስጥ የሚከት የጦርነት አፋፍ ላይ ነው ያለው የሚል እምነት ነው ያለው። ማናችንም ማወቅ አንችልም። ቅድም ያልኩህ ነገር ነው። ማናችንም የምናውቅ ቢሆን ኖሮማ ምናልባት በአንዳንዱ ሐሳብ ብዙም ተቃውሞ ላናነሳ እንችል ነበር ማለት ነው። ማናችንም ጦርነቱ ይዞት የሚመጣውን ውጤት ልናውቅ አንችልም። የጦርነቱን ውጤት እናውቃለን የሚሉት ጦረኞቹ ናቸው። ሁልጊዜ ጦርነት እንደቀላል ነገር እንዲገባ ውስጥ የሚያስገቡን ኃይሎች እንደዛ ብለው ነው የሚያስቡት። ግን ስህተት ነው። አንድ ጦርነት አስበህ አቅደህ እንደጀመርከው አስበህ አቅደህ አትቋጭም። ውጤቱ አንተ የምትመኘው ላይሆን ይችላል፣ አንተ የምታስበው ላይሆን ይችላል እና በእርግጠኝነት የዚህ ጦርነት ውጤት ይሄ ይሆናል ብሎ ማንም ሊናገር አይችልም። ከተናገረ ለኔ አላዋቂ ነው። ውጤቱን መገመት አይቻልም። ግን ውጤቱ ብቻ አይደለም ለኔ የሚያሳስበኝ ሂደቱም ነው። በ21ኛው ክፍለ ዘመን አሁንም ችግራችንን መፍታት ያለብን በጦርነት ነው የሚል እምነት የለኝም። በዙሪያችን ላለ የፖለቲካችን ግዛት ይገባኛል ጥያቄ ወይም ለሌላ ጉዳይ በጦርነት እርስ በርስ በመተላለቅ ችግርን ለመፍታት መሞከር መቆም አለበት ብዬ ነው። ስለዚህ ጦርነትን በተቻለ መጠን
አቅማችንና ሁኔታው በፈቀደ መጠን የምንችለውን ነገር ሁሉ ጥረት አድርገን ጦርነትን እንዳይከሰት ነው ማድረግ ያለብን፣ እንዳይጀምር ነው ማድረግ ያለብን የሚል እምነት አለኝ። ግን እነዚህ ሁለት መንግስታት በሁኔታዎች አስገዳጅነት ብቻ ሳይሆን ወደ ጦርነት የሚገቡት ጦርነት ጠማቂዎች ናቸው። ከጦርነት እንጠቀማለን ብለው የሚያስቡ ናቸው። አሁን አቶ ኢሳያስ ይሄን ያህል ዘመን ጦርነትን መሳሪያ ነው ግንባታ ሂደት አልጨረስንም፣ ብዙ ጠላቶች አሉ፣ ሂደት ባልጨረስንበት ሁኔታ ምናምን የሚባለው ነገር አስፈላጊ አይደለም እያሉ ህዝቡን እያስፈራሩ ሁልጊዜም የጦርነት አዋጅ እያወጁ ብሔራዊ ውትድርና ቋሚ ብሔራዊ ውትድርና አውጀው ትውልዱን በአንድ ጉዳይ ላይ ብቻ አይምሮው እንዲጠመድ አድርገው ነው በስልጣን ላይ ይሄን ያህል ጊዜ እስኪያረጁ ድረስ መቆየት ይችላል። ቀሪ ዘመናቸውንም በስልጣን ላይ መቆየት የሚፈልጉት ይሄን አይነት የጠላትነት ስሜት በመፍጠር ነው። በጣም እድለኛ መንግስት ሰው ናቸው ፕሬዝዳንት ኢሳያስ። አሁን ይሄን ዓላማቸውን በአግባቡ ለማሳካት የሚያስችላቸው መሪ ኢትዮጵያ ውስጥ አግኝተው ምክንያቱም ቀይ ባህርን በዲፕሎማሲ ብቻ አይደለም በጉልበትም ጭምር አሰብን ሄጄ እቆጣጠራለሁ የሚል የሀገር መሪ ባለበት ሀገር የኤርትራ ተቃዋሚዎችን በሚስጥር አይደለም በአደባባይ አዲስ አበባ ላይ ያደራጀ በካሜራ እየቀረጸ የሚያሳይ መንግስት ባለበት ሀገር ይሄ ነው የኤርትራን መንግስት ራስን ለመከላከል ወይም ደግሞ ለጦርነት አትዘጋጅ ማለት አትችልም። ስለዚህ ከፍተኛ የሆነ ጥቅም ነው ለፕሬዝዳንት ኢሳያስ ያን የሚፈልጉትን አጀንዳ አሁንም ይዘው ይቀጥሉ። በጦርነት ሰበብ ራስን በመከላከል ሰበብ በአገር ሉዓላዊነት ሰበብ የቀሪ ስልጣን እድሜያቸውን እንዲያራዝሙ ሌላ እድል እየፈጠሩላቸው። ስለዚህ ዶክተር አብይን በራሳቸው የሚፈልጉት ይሄን ነው። አሁን የመጫወቻ ካርዳቸውን ይመዛሉ። እሱ የተወሰነ ርቀት ይዟቸው ይሄዳል። ያ ካርድ ደግሞ ስራውን ሲጨርስ ሌላ ካርድ ይመዛሉ። አሁን መጨረሻ ላይ የቀረው ካርድ ይሄ እንዳልከው ተናግሬያለሁ። ዛሬ አይደለም የተናገሩት፣ ፈጽሞ ባልተናገሩበት ወቅት የመጨረሻው ዶክተር አብይ የሚመዙት ካርድ የህብረተሰቡን ድጋፍ ለማሰባሰብ የቀይ ባህር ጉዳይ ነው የሚሆነው። አንድ ወቅት ላይ ብቅ ብለው ቀይ ባህር የኛ ነው መዝመት አለብን ብለው ይሄን አጀንዳ ይመዛሉ ብዬ ተናግሬ ነበር። ይሄን ነው እያደረጉ ያሉት። ስለዚህ ሁለቱም ህዝቦች ይሄን ማወቅ አለባቸው። የስልጣን ማራዘሚያ መጠቀሚያ ሆነን ልጆቻችንን ለእልቂት እየገበርን መቀጠል የለብንም። ስለዚህ ሪሊ እነዚህ ሁለት ግለሰቦች የሀገር መሪ በሆኑበት ሁኔታ ጦርነቱን ማስወገድ ይቻላል የሚለው ነገር የጊዜ ጉዳይ ካልሆነ በስተቀር የሚቻል አይመስለኝም። በጣም ከባድ ነው። ግን ደግሞ ምናልባት ጦርነቱ ተነስቶ ከሁለት አንዱ ወይም ሁለቱ ከስልጣን ሊወገዱልን ይችላሉ ብለን በህዝብ ህልውና ቁማር ልንጫወት አንችልም። ጦርነት የተጀመረ የት እንደሚያልቅ አናውቅም። ጦርነት ከተጀመረ በኋላ የስንት ልጆቻችንን ህይወት ለመገበር እንደሚያስገድድ አናውቅም። ስለዚህ በህዝብ ህይወት እኔ እንደዚህ አይነት ቁማር ውስጥ ነው። በነገር ላይ በደንብ ነው የምጠቀምባቸውን ቃላቶች በትክክል ያስቀመጥካቸው። ጠላትነትን የምጠቀመው ለፕሬዝዳንት ኢሳያስ ነው። የብሔራዊ ደህንነት ስጋትነትን ደግሞ የማስቀምጠው ለዶክተር አብይ ነው። ምክንያት አለኝ። ዝም ብዬ አይደለም እነዚህን ቃላቶች የምናገረው። እኔ የሰላማዊ ታጋይ ነኝ። አገር ውስጥ ባለ የፖለቲካ ችግር እርስ በርሳችን በጠላትነት መታየት አለብን ብዬ ስለማላምን ነው ዶክተር አብይን ጠላት ማለላቸው። ጠላት የሚለውን ቃል ግን ለውጭ ኃይል እጠቀማለሁ። በዛ ምክንያት ነው። ኤኒዌይ ወደ ጥያቄ ስንመጣ የጦርነትን ውጤት አስቀድሞ ማወቅ የሚቻል ቢሆን ኖሮ ጦርነት ልክ ስትጀምረው ቀላል እንደሆነ ሁሉ ስትጨርሰው ውጤቱን የምታውቀው ቢሆን ኖሮ አሁን አንተ ያልከውን ነገር ላልጠላ ይችላል። ከሁለት አንዳቸው ወይም ሁለታቸው ከዚህ አካባቢ ከአመራርነት ቢወገዱ ላይጠላ ይችላል። ግን ጦርነትን አቅደህ እንደምትጀምረው አቅደህ አትጨርሰው። ምን ጣጣ ይዞ ሊመጣ እንደሚችል አታውቀውም። ጦርነት እጅግ አደገኛ ነገር፣ በጣም ኮንሲኩዌንሻል የሆነ ክስተት ነው ጦርነት። ስለዚህ መሪዎችን እናስወግዳለን ብለን አገራዊ ህልውናን ማጣት ሊመጣ ይችላል። ከፍተኛ የሆነ አሁን በአይነ ልቦናችን
ልንገምተው የማንችል ዘግናኝ የሆነ እልቂት በህዝባችንና በትውልዱ ላይ ሊደርስ ይችላል። ከመሪዎቹ መወገድ ጋር ሊመጣጠን አይችልም። ስለዚህ ጦርነትን አቅዶ በቀላሉ እንደመጀመር አቅዶ በቀላሉ መጨረስ ቢቻል ቢሆን አሁን ያልከው ነገር ምናልባት ሚዛን የሚደፋ ሊሆን ይችላል። ይሞከር ሊባል ይችላል። ግን እኔ ጦርነትን እንደሱ ብያለሁ። ጦርነት ቀላል ነገር አይደለም። አንድ እሱ ነው። ሁለተኛ ደግሞ በመርህ ደረጃ አንድ አገር ውስጥ ያለ የፖለቲካ ችግር ብቻ ሳይሆን በአሁኑ በ21ኛው ክፍለ ዘመን ሁለት ጎረቤት ሀገሮች ጭምር ችግር በሰላማዊ መንገድ መፍታት ይችላሉ ይገባቸዋል ብዬ አምናለሁ። እርግጥ ነው ዶክተር አብይና ፕሬዝዳንት ኢሳያስ ባሉበት ሁኔታ በሰላም ችግር ይፈታል ካልከኝ አይፈታም። በመርህ ደረጃ ግን ሁለት ሀገርና ህዝብ ችግራቸውን በሰላማዊ መንገድ ለመፍታት መጣር አለባቸው ብዬ ነው ማለት። ስለዚህ አንተ የምትለውን ነገር የሚያስቡ ሰዎች እንዳሉ አውቃለሁ። ግን ለጦርነት ያለን ግንዛቤ የተለያየ መሰለኝ። ጦርነት እጅግ አደገኛ ነገር ነው። በቀላሉ አቀደን እንደምንገባበት የምንወጣበት አይደለም። የተገባው ጦርነቱን በ2-3 ሳምንት ውስጥ እናጠናቀቀዋለን ተብሎ ስንት ዓመት ሆነው ቴዲያ ጀመር የትግራይ ጦርነት ጣጣ ለብዙ 10 ዓመታትም ገና ወደፊት የሚቀጥል ነው፣ አይለቀንም። እዳው ብዙ ነው። ጦርነት ቀልድ አይደለም። ስለ ጦርነት ጣጣ ደግሞ ከኤርትራውያንና ከኢትዮጵያውያን በላይ ከታሪክ ከሂደት መማር ያለበት ህዝብና መንግስት ያለ አይመስልም። አይተነዋል ጣጣው። እና እንግዲህ በጦርነት ዙሪያ ላይ ያለን ግንዛቤ በዚህ አመለካከት ላይ አንድ አቋም እንዳይኖረን የሚያደርግ ይመስለኛል። በነገራችን ላይ ስለ ሰላማዊ ትግል ስታነሳ ሀገር ውስጥ የፖለቲካ እንግዲህ አሁን እንዳልከው ያኔ ገና የትግራይ ጦርነቱን ገና ከመጀመሩ በፊት ዶክተር አብይና ፕሬዝዳንት ኢሳያስ የዛ አይነት ተገቢ ያልሆነ መዳራት ውስጥ ሲገቡ አቋሜን ገልጽ ነበር። ይሄ ተገቢ የሆነ አይነት ግንኙነት አይደለም። በኤርትራና በኢትዮጵያ መካከል ያለው ሁኔታ እንዲለወጥ ሁላችንም እንፈልጋለን። ጤናማ የሆነ ግንኙነት እንዲኖር እንፈልጋለን። ግን ያ ግንኙነት የሁለት ሀገሮች ወይም የሁለት ህዝቦች ግንኙነት ነው መሆን ያለበት እንጂ የሁለት መሪዎች ግንኙነት አይደለም መሆን ያለበት። ያ ግንኙነትም ደግሞ ግልጽነት ያለው መሆን አለበት። ሁለት ሰዎችና በዙሪያቸው ያሉ ሰዎች ብቻ በሚስጥር የሚያውቁትና የሚያካሂዱት ግንኙነት መሆን የለበት። ግልጽ የሆነ ህዝብ በይፋ የሚያውቀው ግንኙነት መሆን አለበት። ሶስተኛ መዋቅራዊ መሆን አለበት። የውጭ ጉዳይ የሚያውቀው ህጋዊነት ያለው ስርዓት ያለው ግንኙነት መሆን አለበት። እነዚህን ሁኔታዎች ያላሟላ ግንኙነት ሄዶ ከንቱ ነው የሚሆነው የሚል አቋሜን ስገልጽ ነው ነበር። ከዛ በኋላም ደግሞ ፕሬዝዳንት ኢሳያስ በኢትዮጵያ የውስጥ ጉዳይ ጌም ኦቨር ወያኔ በማለት አቋም ይዘው መፈትፈት ሲጀምሩ ወዲያው ነው ወጥቼ ተቃወምኩ። በቃ ይሄ ግንኙነት ጤናማ ግንኙነት አይደለም። ፕሬዝዳንት ኢሳያስ በኢትዮጵያ የውስጥ ጉዳይ ላይ ገብተው የፈለጉትን ነገር የማድረግ እድል ያገኙ ነው። ይሄ እድል እስካላቸው ድረስ ኢትዮጵያ ወደ ከፋ የእርስ በርስ ጦርነት ያስገቧታል። ከፍተኛ የሆነ ቀውስ ውስጥ ይከቱናል። ስለዚህ ይሄ ትክክል አይደለም። በምንም ተአምር ፕሬዝዳንት ኢሳያስ በኢትዮጵያ የውስጥ ጉዳይ ጣልቃ እንዲገቡ ምንም አይነት እድል ሊሰጣቸው አይገባም። በአስቸኳይ መቆም አለበት የሚል አቋም ወሰደ ነበር። በወቅቱ ይሄን አቋም የተቀበለው አልነበረም። እንደውም ብዙ ተወገዝኩበት፣ ብዙ ተሰደድኩበት። የፈራሁት አልቀረም። በሁለቱም ዝግጅት የትግራይ ጦርነት እንዲፈነዳ ተደረገ። ያ ለረጅም ጊዜ ይዞት የነበረውን የበቀል እቅድ ኢትዮጵያ ውስጥ ትግራይ ውስጥ ገብቶ ጭፍጨፋ መፈጸም ጀመረ። ሲጀምርም ወጥቼ ተናግሬያለሁ። ይሄ እጅግ ትልቅ ታሪካዊ ስህተት ነው። አንድ የውጭ ኃይል ቂም ይዞ የነበረ የውጭ ኃይል በኢትዮጵያ መንግስት ተጋብዞ ገብቶ ነው የትግራይ ህዝብ እየጨፈጨፈ።
ይሄን ጭፍጨፋ ካላወቀ ነገ ወዲያ በኢትዮጵያ ፖለቲካ እጅግ ከባድ ነው። እንደውም ቃል በቃል የተናገርኩትን ነገር ቴዲ ያስታውሳል። ዛሬ ይሄን ጭፍጨፋ ማናወግዝ ከሆነ ማንቃወም ከሆነ ማንቆም ከሆነ ነገ የትግራይን ህዝብ የኢትዮጵያ ህዝብ ነህ የማለት የሞራል ብቃት አይኖርም ብዬ ነው የተናገርኩት። የሚሰማ አልነበረም። ያም ለብዙ ግዘት ለብዙ ስድብ ጫና እንድጋለጥ ነው ያደረገው። እና ምን ለማለት ፈልጌ ነው ያ ግንኙነት ሄዶ አሁን ወደ ደረሰ አልነበረም። ሁለቱ ሰዎች ጉዳዩን የያዙት ከሀገርና ከህዝብ ጥቅም አንፃር ሳይሆን ከግል ስሜታቸው ከግል የስልጣን ፍላጎታቸው አንፃር እንደሆነ ስለሚገባኝ ሄደው ነገ የፖለቲካ የኃይል አስተላለፉ በአንድም በሌላ ምክንያት ሲቀየር እንደሚጣሉና ይሄ ሁኔታ እንደሚፈጠር ምንም ብዥታ አልነበረኝም። ያ ነው አሁን የሆነው። ስለዚህ አሁን ሌላ አደገኛ የሆነ የጦርነት አዝማሚያ እየተፈጠረ ሁለቱም መሪዎች ኢትዮጵያም ውስጥ ያለው መሪ ኤርትራም ውስጥ ያለው መሪ ያለ ጦርነት መኖር እንችላለን። ጦርነትን ሁሉ ጊዜ የስልጣናቸው ማስጠበቂያና የስልጣናቸው እድሜ ማራዘሚያ አድርገው የሚያዩ ሰዎች የሁለቱም ሀገር ህዝብ ይሄን ሁኔታ በውል ተረድቶ ጦርነት በቃን በእኛ ልጆች ህይወት እየቀለዳችሁ ልትቀጥሉ አትችሉም ማለት ካልቻለ አሁንም አደገኛ የሆነ በቅርብ ሊፈነዳ የደረሰ የጦርነት ስጋትና አዲስ የጦርነት ስጋት አለ ወይ ያልከው ምንም ጥርጥር የለውም አለ። የጊዜ ጉዳይ ይመስለኛል እንጂ የሚቀርም አይመስልም። እና በጣም አስፈሪ ነው። የበለጠ አካባቢውን ሀገራችንን ውስብስብ ይሆን ምናልባትም ልንወጣበት እና ወደ ኋላ ልንመለስበት የማንችል ችግር ውስጥ የሚከት የጦርነት አፋፍ ላይ ነው ያለው የሚል እምነት ነው ያለው።